የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ወደ ቀዳሚው ዜናችን እናልፋለን። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስር የሚገኘው የወይራ ሰፈር ገነተ ሰማይ ቅድስት አርሴማ ቤተክርስቲያን በእሳት አደጋ ሙሉ ለሙሉ ቃጠሎና ጉዳት የደረሰበት መሆኑ ተገለጸ። መምህር ጌታቸው በቀለ ዝርዝር አለው። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስር የወይራ ሰፈር ገነተ ሰማይ ቅድስት አርሴማና መንበረ ብርሃን እጨጌ አቡነ ዮሐንስ ቤተክርስቲያን የሚገኝ ሲሆን ህዳር 13 ለ14 አጥቢያ ከሌሊቱ 8 ሰዓት በተነሳ የእሳት አደጋ ሙሉ በሙሉ ወድመዋል። የቅድስት አርሴማ ቤተክርስቲያን ከታቦቱ በስተቀር ሌሎች ንዋያተ ቅድሳት ሙሉ በሙሉ በእሳት አደጋ መውደማቸውን እሳቱ ሊነሳ የቻለውም ከኤሌክትሪክ ጋር በተያያዘ መሆኑን የቤተ ክርስቲያኑ አስተዳዳሪ ሊቀ ሕሩያን ስብሐት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን ድርጅት ገልጸዋል። ከ8 ሰዓት ጀምሮ አባቶቻችን ካህናቱ ወደ ቤተ መቅደስ ለአገልግሎት ለሰንበት አምልኮ የሚፈጸምበት ሰዓት ስለሆነ ቀኑ ዛሬ የአምልኮ ቀን ነው። ሕዝበ ክርስቲያኑም በወንጌል ሌሊት በአገልግሎት በቅዳሴ በማይሌት መዝሙር ለመቆም አባቶቻችን ካህናት ዲያቆናቱ ስርዓት አምልኮ ለመፈጸም ወደ ቤተ መቅደስ መተው እያለ የመጀመሪያው ቁልፍ ያዘው ዲያቆን ቁልፉን ከፍቶ እያለ በዚህ በስተ ምስራቅ በኩል ነው እንግዲህ እንደሰማ ነው መብራት ሳበራ ያው ኩንታት ፈጥሮ ተያያዘብኝ፣ ተቀጣጠለ፣ ከቤተ መቅደሱ ጀመረ ነው የሚለው። ነገር ግን ይሄ እጅግ እንደምታዩት ሁኔታው አስከፊና አሳዛኝ ነገር ነው። ህዳር 14 ቀን 2018 ዓ.ም ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤጲፋኒዮስ የምስራቅ ጉራጌ ሀገረ ስብከት ጳጳስ በስፍራው ተገኝተው ህዝበ ክርስቲያኑን አጽናንተዋል። ብፁዕ አቡነ ሕርያቆስ በቤተ ክርስቲያኑ መቃጠል ምክንያት በሐዘን ላይ ለሚገኙ ለሚያለቅሱት ምዕመናን በስፍራው ተገኝተው አጽናንተው ባስተላለፈው መልእክት አንዳንድ ጊዜ የሚመጡ ነገሮች በረከትን ይዘው ይመጣሉ። ፈተና ሲኖር መከራ ሲኖር ችግር ሲመጣ ነገሮች ባልተጠበቀ መልኩ ምስቅልቅላቸው ሲወጣ ሌላ በረከት ይዞ ይመጣል። አንዳንድ ጊዜ ፈተና ሲመጣ ጸልየን ነበር፣ እግዚአብሔር ለምን አልሰማንም እንላለን። እኛስ እግዚአብሔርን እየሰማነው ነው ወይ? ይህ ቤተ መቅደስ የተቃጠለበት ዋነኛ ምክንያት ሌላ የተሻለ ቤተ መቅደስ እንዲሰራ ነው። አሁን የተቃጠለው ቤተ ክርስቲያን በቆርቆሮ የተሰራ ነው። እግዚአብሔር የሚመለክበት ቅዱስ ሥጋው ክቡር ደሙ የሚፈተትበት በሰማዕቷ ቅድስት አርሴማ ስም የታነጸው ደረጃውን ያልጠበቀ ቤተ ክርስቲያን ስለነበረ የተሻለ እንዲሰራ እግዚአብሔር ምክንያት አድርጓል ብለዋል። አንዳንድ ጊዜ የሚመጡ ነገሮች በረከትን ይዘው ይመጣሉ። ፈተና ሲኖር፣ መከራ ሲኖር፣ ጭንቀት ሲኖር፣ ችግር ሲመጣ፣ የሞት አዋጅ ሲታወጅ፣ ነገሮች ባልተጠበቀው መልኩ ምስቅልቅላቸው ሲወጣ፣ በሕይወት ውስጥ ችግር ሲመጣ ሌላ በረከት ይዞ ይመጣል። በቆርቆሮ የተሰራ ቤተ መቅደስ ነው አይደል? እግዚአብሔር የሚመለክበት ቅዱስ ሥጋው ክቡር ደሙ የሚፈተትበት በሰማዕቷ በቅድስት አርሴማ ስም የታነጸና አምልኮተ እግዚአብሔር የሚፈጸምበት የክርስቶስ ሥጋና ደም የሚቀርብበት ግን ትንሽ የሆነ ደረጃውን ያልጠበቀ ቤተ መቅደስ ስለነበረ የተሻለ እንዲሰራ እግዚአብሔር ምክንያት አድርጓል። በሌላ መልኩ ቤተ መቅደሱ የሚቃጠለው የኛ ኃጢአት ሲበዛ ነው ያሉት ብፁዕነታቸው አክለውም በኢየሩሳሌም ታላቁ የሶሎሞን ቤተ መቅደስ አሁን መስጊድ የሆነው እስራኤል በተደጋጋሚ ስለበደሉ ንስሐ ስላልገቡ ለጠላቶቻቸው ተላልፈው ተሰጥተዋል። ስለዚህ በዚህ መልኩ መረዳት አለብን። ዛሬም እግዚአብሔርን ማረን፣ ይቅር በለን፣ አምላኩ ይራራልን ልንለው ይገባል። ህንፃ አሰሪው ኮሚቴውና የደብሩ አስተዳደር በሚያወጥ ፕሮግራም መሰረት ሁላችሁም በመረባረብ የዚህ በረከት ተሳታፊና የዚህ ታሪካዊ ስራ ባለቤት ልትሆኑ ይገባል ሲሉ አባታዊ መልእክታቸውን አስተላልፈዋል። በሌላ መልኩ ቤተ መቅደስ የሚፈርሰው የሚቃጠለው የኛ ኃጢአት ሲበዛ ነው። አስተዳዳሪው እንደነገሩኝ ሌሊት ለአገልግሎት ዲያቆኑ ከፍቶ ገባ። ወዲያው ከኤሌክትሪክ መብራት ጋር በተያያዘ እሳቱ ተቀጣጠለ ነው እያሉኝ ያሉት። አንዳንዴ ስንበድልም ይሆናል
ቅድም ብፁዕ አባታችን ስለ ሰሎሞን ቤተ መቅደስ ሲነግሩን ነበር። ኢየሩሳሌም መሃል የሚገኘው ፊት ለፊት ከደብረ ዘይት ተራራ ከቤተ ፋጌ ማዶ የሚታየው በኢየሩሳሌም በአራቱም አቅጣጫ የሚታየው ታላቁ የሰሎሞን ቤተ መቅደስ እኮ አሁን የአላቅሳ መስጊድ ነው። እስራኤል ስለበደሉ እኮ ነው። ስለዚህ በዚህም መልኩ መረዳት አለብን። ማረን፣ ይቅር በለን፣ አምላክ ሆይ ራራልን ልንለው ይገባል። ዛሬ እናንተ እዚህ ተሰብስባችኋል። የቃል ኪዳኑ ታቦት መንበሩ ላይ ሳያርፍ አንሄድም አንወጣም ብላችሁ ከሌሊት ጀምሮ እዚሁ እግዚአብሔር ደጅ በር ላይ ቆማችሁ አምላካችሁን እየለመናችሁ ነው። በዛው ልክ ደግሞ ወደ ውስጣችሁ እኔንም ይቅር በለኝ፣ እኔንም ማረኝ ልትሉ ይገባል። ብፁዕ አቡነ ኤጲፋኒዮስ የምስራቅ ጉራጌ ሀገረ ስብከት ጳጳስ እንደተናገሩት ሁላችንም ዛሬ የተሰባሰብነው እስከ ዛሬ አገልግሎት ሲሰጥ የነበረው የህንፃ ቤተ ክርስቲያን በእሳት ስለተቃጠለ ነው። ባይሆን መልካም ነበር፣ ከሆነ ደግሞ የተሻለ ቤተ ክርስቲያን እንድንሰራ እግዚአብሔር ስለፈቀደ ነው። በየዘመናቱ ቤተ ክርስቲያን በሰው ሰራሽ ነገር አሊያም በክፉ ሰዎች ልትጎዳ የእሳት አደጋ ቃጠሎ ሊያጋጥም ይችላል። ትናንትና ስንገለገልበት የነበረችው ቅድስት አርሴማ ቤተ ክርስቲያን ዛሬ በእሳት ተቃጠለ የሚል ዜና ስንሰማ እጅግ ልባችን ተሰብሯል፣ አዝነናል። በዛ ውስጥ ደግሞ እግዚአብሔር ዓላማ አለው ብለን ማሰብ ይገባል ብለዋል። በየዘመናቱ ቤተ ክርስቲያን በሰው ሰራሽ ነገር አሊያም በክፉ ሰዎች ልትጎዳ፣ በእሳት ልትቃጠል አሊያም በተለያየ መንገድ ሊደርስባት ይችላል። አሁን ግን ምናልባት ትናንትና ስናገለግልባት የነበረችዋ ቤተ ክርስቲያን ዛሬ ላይ አዳሩ ላይ በእሳት ተቃጠለች የሚል ዜና ስንሰማ እጅግ ልባችን ተሰብሯል፣ አዝነናል። ግን በዛ ውስጥ ደግሞ እግዚአብሔር ዓላማ አለው ብለን ማሰብ መመልከት ያስፈልጋል። አሁን በሆነው ነገር ልባችን መሰበር የለበትም። እግዚአብሔር እኛን ሊያነሳሳ ሊሆን ይችላል ያሉት ብፁዕነታቸው አክለውም ስሜታችንን መለስ አድርገን ከምንም በላይ ይህን የተቃጠለ ቤተ ክርስቲያን በአዲስ መልክ እንድንሰራ እግዚአብሔር ፈቅዶ ሊሆን ስለሚችል ሁላችንም ክንዳችንን አበርትተን ልዩ ድንቅ የሆነ ህንፃ ቤተ ክርስቲያን በዘመናዊ መልኩ ሰርተን ዛሬ አዝነን ተሰብስበናል። ነገ ደግሞ በደስታ ተሰብስበን ቤተ ክርስቲያኑ ተሰርቶ ቅዳሴና ቡራኬ ቤቱ ተከብሮ አብረን እንደምንዘምር ተስፋ እናደርጋለን በማለት አባታዊ መልእክታቸውን አስተላልፈዋል። ያ ሆነ ማለት ግን የእግዚአብሔር ቁጣም አድርገን የምንወስደው አይደለም። አሊያም በሌላ መንገድ የሆነ ብለን መውሰድ የለብንም። በአንድም በሌላ መንገድ እግዚአብሔር እኛን ሊያነሳሳን እነ ነህምያን አነሳስቶ ምኵራበ ኦሪቱ እንዲሰራ እንዳደረገው ሁሉ ዛሬ ደግሞ በሐዲስ ኪዳን ያለን እኛ የክርስቶስ ልጆች በተሻለ መንገድ ይህንን ዛሬ ተቃጥሎ አመዱን የምናዩበት ቦታ ላይ ልዩ ድንቅ የሆነ ህንፃ ቤተ ክርስቲያን በዘመናዊ ሰርተን ደግሞ ተደስተን የምናመልክበት ጊዜው አጭር ይሆናል ብለን ተስፋ እናደርጋለን። ሁላችንም ክንዳችንን አበርትተን ቀጣይ ላይ ልዩ ቤተ ክርስቲያን ሰርተን በዚህ ቦታ ላይ ዛሬ አዝነን ተሰብስበናል። ነገ ደግሞ በደስታ ተሰብስበን ቤተ ክርስቲያን ቡራኬና ቅዳሴ ቤቱ ተከብሮ አብረን እንደምንዘምር ተስፋ እናደርጋለን። የቅድስት አርሴማ ቤተ ክርስቲያን ቃጠሎ መላውን ህዝበ ክርስቲያን ያሳዘነ ጉዳይ ሲሆን በስፍራው ለተሰበሰበው ህዝበ ክርስቲያን ብፁዓን አባቶች አጽናንተዋል። በስፍራውም በርካታ ምዕመናን፣ የጸጥታ አካላት፣ የመንበረ ፓትርያርክና የአዲስ አበባ ሀገረ ስብከት የክፍለ ከተማ የሥራ ኃላፊዎች ተገኝተዋል። ምዕመናን ለቦሌ መንበረ ብርሃን ቅዱስ እግዚአብሔር አብ ቤተ ክርስቲያን ህንፃ እድሳት ድጋፍ እንዲያደርጉ ጥሪ ቀረበ። ለዝርዝሩ ያረካል አድማሱ። የቅዱስ እግዚአብሔር አብ የንግስ በዓል መገናኛ አካባቢ በሚገኘው ቦሌ መንበረ ብርሃን ቅዱስ እግዚአብሔር አብ ቤተ ክርስቲያን ባሳለፍነው ቅዳሜ ህዳር 13 ቀን 2018 ዓ.ም በድምቀት ተከብሯል። በንግስ በዓሉ የቦሌ መንበረ ብርሃን ቅዱስ እግዚአብሔር አብ ቤተ ክርስቲያን ዋና አስተዳዳሪ መላከ ፀሐይ
ሰናይ ባያብል፣ የሀገረ ስብከቱ የሥራ ኃላፊዎች፣ ካህናት አባቶች፣ ሊቃውንተ ቤተ ክርስቲያንና በርካታ ምዕመናን ተገኝተዋል። በበዓሉ ለቦሌ መንበረ ብርሃን ቅዱስ እግዚአብሔር አብ ቤተ ክርስቲያን ከ2 አስርት ዓመታት በላይ አገልግሎት የሰጠውን ሕንፃ ቤተ ክርስቲያን እድሳት እየተከናወነለት መሆኑ ተገልጿል። ይህ ሕንፃ እንግዲህ ከተሰራ ከ20 ዓመታት በላይ ነበር። ሕንፃው በደረሰበት የፍሳሽና የጣሪያ ችግር ሕንፃው ሙሉ ለሙሉ መጠገን አስፈላጊ ሆኖ ተገኘ። ቀደም ሲል የነበረው ሕንፃ የመዋቅር ችግር አጋጥሞታል። በአንድ በኩል ውሃ ከመሬት ወለል ውስጥ ስለገባ ያንን ሕንፃውን ችግር ላይ ጥሎታል። ያንን የተለያዩ ባለሙያዎችን በማሳተፍ የሕንፃውን ስትራክቸር ማለት መዋቅሩን የውሃውን ስርገት በማየት ሙሉ ጥናት 6 ወር የፈጀ ጥናት አድርገን ወደ ስራ ልንገባ ችለናል። በረንዳውም አብሮ በስፋት አገልግሎት እንዲሰጥ ውስጥ ቤተ መቅደሱ ቢጠብ በውጭ ምዕመናን ሰፊ አገልግሎት የሚያገለግሉበትን አውደ ምሕረቱ የሚመቻችበትን ሁኔታ ለማድረግ እንዲቻል ግንባታው ከተጀመረ 5 እና 6 ወር ሆኖታል። የሕንፃ እድሳት ኮሚቴው ሰብሳቢ ኢንጂነር ታምራት ጥሩነህ የእድሳቱ ሂደት ባለፈባቸው 6 ወራት ውስጥ በርካታ ስራዎች መከናወኑን ጠቅሰው ቀሪ ተግባራትን ለማጠናቀቅም ጥረት እየተደረገ ነው ብለዋል። ስራ ከገባን እንግዲህ ከመሰረት በታች ያው ሕንፃው ሙሉ ዙሪያውን ወደ 68 የእግሮቹን ወይም ፉቲንግ ሕንፃው በሚመጥን ስትራክቸራል ዲዛይን አሰርተን ለኮንትራክተር ሰጥተን የመሰረት ስራውን በሙሉ አጠናቀላን። 100% ተገቢውን ጥገና ለሕንፃው የሚያስፈልገውን አድርገናል። ከዚህ በኋላ የቀረን የታህታይ መዋቅሩ ወይም ሱፐር ስትራክቸሩ 30% የስትራክቸር ስራ ቀርቶናል። እሱም ማከናወንና የፊኒሽንግ ስራዎችን ማከናወን፣ የኤሌክትሪክ ስራዎች፣ የፍሳሽ ስራዎች፣ የድሬኔጅ ስራዎች እነኝም በሙሉ ማከናወን ይጠበቅብናል። የቦሌ መንበረ ብርሃን ቅዱስ እግዚአብሔር አብ ቤተ ክርስቲያን እድሳቱ በተቀመጠለት የጊዜ ገደብ ተጠናቆ አገልግሎት እንዲሰጥ በሀገር ውስጥና በውጭው ዓለም የሚገኙ ኦርቶዶክሳውያን ድጋፍ እንዲያደርጉም ጥሪ ቀርቧል። ከፍተኛውን ወጪን ማቴሪያል በገንዘብ ምዕመን ብቻ ነው። ከቤተ ክርስቲያኑ ምንም ያገኘነው ነገር የለም። ምዕመን ግን ሙሉ በሙሉ ሸፍኗል። ቀሪውንም ስራ ሊሸፍንልን የሚችለው ምዕመን ነው። በሀገር ውስጥም በውጭም ያሉት ምዕመኖች ተረባርበው የሚያስፈልገውን ግብአት በጥሬ ገንዘብም በማቴሪያልም ካመጡልን በ6 ወራት ጊዜ ውስጥ አጠናቀን አገልግሎት ላይ ማዋል እንችላለን። የዚህ የበረንዳው ግሪል፣ የወለል ንጣፍ፣ ስዕል፣ በር፣ መስኮቶች፣ ስዕሎች፣ እነዚህ ያላለቁ የቤተ መቅደሱ በሮች ያላለቁ ብዙ ነገሮች አሉ። እነዚህን ለማከናወን እንድንችል የሁሉንም የሕዝበ ክርስቲያን አስተዋጽኦ ቤተ ክርስቲያኗ ትፈልጋለች። ተገቢውን ገንዘብ ካገኘን፣ የምንጠብቀውን ገንዘብ ከምዕመን ካገኘን እስከ ግንቦት 30 ስራውን አጠናቀን ሰኔ መጀመሪያ ላይ ታቦተ ሕጉን ወደዚሁ ቤት መልሰን እናስገባለን። የአቃቂ ቃሊቲ መንበረ ሕይወት መድኃኔዓለም ቤተ ክርስቲያን ለሁለገብ አገልግሎት የሚውል አዲስ ያሰራውን ሕንፃ አስመረቀ። መምህር የኔነ ታፈሰ ዝርዝሩን እንደሚከተለው አዘጋጅቶታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአቃቂ ቃሊቲ መንበረ ሕይወት መድኃኔዓለም ቤተክርስቲያን የተለያዩ መንፈሳዊ አገልግሎት የሚውሉትን ሲያስገነባ የቆየውን ሕንፃ አጠናቆ አስመረቀ። በምረቃው ፕሮግራም ላይ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ክቡር መልአከ ሕይወት ቆሞስ አባ ገብረ መድኅን ንጉሴ ተገኝተው የትምህርት ቤት ማስፋፊያ G+4 ሕንፃ ግንባታ የመሰረት ድንጋይ በማስቀመጥ ተሰርተው የተጠናቀቁ የሙዚየምና ቤተልሔም ባርከው መርቀዋል። በሥነ ሥርዓቱ የአዲስ አበባ ሀገረ ስብከት ዋና ጸሐፊ መጋቢ አእላፍ ማሙዬ ሽፈራው፣ የብፁዕ አቡነ ሕርያቆስ ልዩ ጸሐፊና ፕሮቶኮል መጋቢ ሥርዓት አብይ ዘለቀ፣ የአቃቂ ቃሊቲ ቤተ ክህነት ዋና ስራ አስኪያጅ መልአከ ገነት ልሳነ ወርቅ ተስፋ፣ የደብሩ ዋና አስተዳዳሪ ሊቀ ጉባኤ ቆሞስ አባ ሄሮይ ደስታ፣ የደብሩ ማኅበረ ካህናት፣ ሊቃውንት ቤተ ክርስቲያን፣ የሰንበት ትምህርት ቤት አባላት፣ ማኅበረ ምዕመናን ተገኝተዋል። የደብሩ ሰበካ ጉባኤ ምክትል ሊቀመንበር መምህር ለማ ገረሱ የነበረውን የሥራ ክንውን አስረድተዋል። አቃቂ መንበረ ሕይወት መድኃኔዓለም ቤተ ክርስቲያን ጥንታዊ ቤተ ክርስቲያን ነው። ከተመሰረተ ከ55 ዓመት በላይ ሆኖታል። እንግዲህ የደብሩ ሰበካ ጉባኤ ከከተሞች መስፋፋት ጋራ የምዕመናን ቁጥር ከፍ ያለ በመሆኑ
እቅድ አቅዶ ፕላን አድርጎ በቤተ ክርስቲያኑ ዙሪያ ለምእመናን አገልግሎት የሚውሉ ደረጃቸውን የጠበቁ መጠለያዎችን አስገንብቷል። ከዛም ባሻገር እንግዲህ በዙሪያችን ብዙ መልማት የሚገባቸው ነገሮች ነበሩና በቤተ ክርስቲያኑ ይዞታ ላይ ደረጃውን የጠበቀ ከአንደኛ እስከ 8ኛ ክፍል አገልግሎት የሚሰጥ ትምህርት ቤትም እንዲሁ ከፍቷል። በዚህም ምክንያት ቁጥሩ ከ2200 ያህል ተማሪዎች በቤተ ክርስቲያኑ ትምህርት ቤት እየተማሩ ይገኛሉ። ይሄ እንግዲህ የቤተ ክርስቲያኑን አቅም ከሙዳየ ምጽዋት ጠባቂነት አውጥቶ ቤተ ክርስቲያኗ በራሷ ገቢ መተዳደር የምትችልበትን አቅም ፈጥሮላታል። ዛሬ የምናስመርቀው ከዛ ጋር ተያያዥ የሆኑ የልማት ስራዎች ናቸው። የመጀመሪያው ይሄ በፊት ለፊቴ የምትመለከቱት ቤተልሔም ነው። ይሄ ቤተልሔም እንግዲህ በሕይወት ከተለየችን በወይዘሮ መሰረት አፈወርቅ መታሰቢያ የአቶ አፈወርቅ ቤተሰቦች በመታሰቢያነት ያሰሩት ነው። ነገር ግን ደረጃውን ቤተሰቦቻቸው ለማሰራት አቅም ስላጠራቸው የደብሩ ሰበካ ጉባኤ በራሱ በጀት የቤተልሔሙ መወጣጫ ደረጃ አሰርቷል። ከዚህም ባሻገር በፊት ለፊታቸው የምትመለከቱት የአባቶች ማረፊያ የብፁዓን አባቶቻችን ማረፊያ እንዲሁ የደብሩ ሰበካ ጉባኤ ዛሬ በክብር የሚያስመርቅበት አንዱ እሱ ነው። በማስከተል የደብሩ የስብከት ወንጌል ኃላፊ መጋቢ አዲስ ምናለ አዝናው የዚህ ሥራ ሁሉ ውጤት ማኅበረ ምዕመናንን በወንጌል አገልግሎት የደብሩ ዋና አስተዳዳሪ የሰበካ ጉባኤ ከፍተኛ ትኩረት በመስጠታቸው ነው በማለት ተናግረዋል። ቤተ ክርስቲያኑ መለያ ሆኖ የሚታወቀው በወንጌል አገልግሎት ነው። የወንጌል አገልግሎቱ በ27 ያው የቦታው የመታሰቢያ ስፍራ ነውና በጣም እጅግ ከ10 ሺህ የማይተናነስ ሕዝብ የሚገኝበት የማታ መርሃ ግብር የጠዋት መርሃ ግብር አለን። ከዛም ውጭ ደግሞ ስብከተ ወንጌሉ የነዚህን አገልግሎቶች ብቻ ሳይሆን ምዕመናን ሰሚዎች ብቻ ሳይሆን ፈጻሚዎች እንዲሆኑ በቃል ብቻ ሳይሆን በስራም እንዲዋደዱ አሁን ዛሬ በብፁዕ አባታችን የሚመረቁ የልማት ስራዎች ሁሉ ከወንጌል አገልግሎት ጎን ለጎን የደብራችን አስተዳዳሪ ሊቀ ጉባኤ ቆሞስ አባ ህሩይ ደስታ እንዲሁም የደብሩ ሰበካ ጉባኤ በሚያወጧቸው እቅዶችና የልማት ስራዎች ላይ ምዕመናንን በማስተባበር ሰፊ ድርሻዎችን እየሰራ ያለ የደብሩ ስብከተ ወንጌል ነው። በምረቃው ስነ ስርዓት ላይ የተለያዩ የድርሻ አካላት የስጦታ ሽልማት የተደረገ ሲሆን በዋናነት ይህ ረጅም ዕድሜ ያስቆጠረ ቤተ ክርስቲያን በማሰራት ለአካባቢው ምዕመናን ባለውለታ የሆኑትን ግራዝማች በየነ በቀለ በማስታወስ ለቤተሰቦቻቸው እንዲሁም የመሠረት አፈወርቅ መታሰቢያ ከሰበካ ጉባኤ ጋር ሆነው ለተሠራው ቤተልሔም ቤተሰብ በአጠቃላይ በአቃቂ ቃሊቲ መንበረ ሕይወት መድኃኔዓለም ቤተ ክርስቲያን ከፍተኛ ድርሻ ለነበራቸው አገልጋዮች በልዩ ስጦታ ለደብሩ ዋና አስተዳዳሪ ሊቀ ጉባኤ ቆሞስ አባ ህሩይ ደስታ የተሰጠ ሲሆን ዋና አስተዳዳሪው ለተሰጣቸው ስጦታ በማመስገን የተሰጠኝ ይበልጥ ለማገልገልና እናንተን ዕለት ዕለት ለመባረክ ነው በማለት ተናግረዋል። እህታችን ወይዘሪት መሰረት ስመ ጥምቀቷ ወለተ ኪዳን ከዚህ ዓለም በሞተ ሥጋ በመለየቷን ምክንያት በማድረግ ወንድሟ አቶ ኢሳያስ አፈወርቅ በውጭ ሀገር ነው የሚኖረው። ለእህቴ መታሰቢያ የሚሆን ምን ላድርግ ብሎ ባቀረበው ጥያቄ መሰረት ይሄ እድል በሰበካ ጉባኤው ስለተሰጠው ደረጃውን የጠበቀ ቤተልሔም በማሰራት ዛሬ ቁልፉን አስረክበውናል። በመጨረሻም በዝግጅቱ ክቡር መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ ይህ ሥራ ሰርተው ያለፉትንና አሁን ያሉትን ማሰብ ተገቢ ነው በማለት ትምህርተ ወንጌል ሰጥተው የፕሮግራሙ ፍጻሜ ሆኗል። ወንጌሉ እንደተናገረው ልጆቼ ቃሌን ይሰማሉ፣ ቃሌን ያዳምጣሉ፣ በዓለም አይተም የሆነ የእግዚአብሔር ልጅ የሆነ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለደ በአባቶች እግር ስር ያደገ የአባቶችን ድምፅ የሚሰማ ክርስትና የገባው ትሕትና የገባው ፍቅር የገባው አገልግሎት የገባው ቃሌን ይሰማል። የእግዚአብሔር ቃል ማለት አባቶቻችን ዛሬ የሚናገሩት ቃል ነው። ቃሌን ይሰማሉ በተባለው መሰረት አባቶችንም በመታዘዛችሁ ጀግኖችንም በመዘከራችሁ ታሪክ የሰሩትንም በማስታወሳችሁ ትልቅ ሞራል ተሰምቶናልና
እንደ ሀገረ ስብከትም ልናመሰግናችሁ እንፈልጋለን። እንደ አዲስ አበባ ሀገረ ስብከት ምስጋናም ይገባችኋል። እውነት ለመናገር እንዲህ አይነቶቹን ጠንከር ያሉ አባቶችን ማክበር፣ ለአባቶች ዕውቅና መስጠት እጅግ በጣም ያስፈልጋል። ምክትል ሊቀመንበሩም በሳቸው አንደበት ሲገለጽ ሰምቻለሁኝ። ይገባቸዋል። እውነት ነው። ሁላችንም ያቅማችንን እችን እናት ቤተክርስቲያን መንከባከብ፣ እሷን ማልማት፣ ለሷ ልጅ መሆን፣ ታማኝ መሆን፣ ለሷ ዋጋ መክፈል ከሁላችንም ይጠበቃል። አሃዱ ባንክ በ2024-25 በጀት ዓመት ከታክስ በፊት ከግማሽ ቢሊዮን ብር በላይ ትርፍ ማስመዝገቡን አስታወቀ። ዲያቆን ቴዎድሮስ ፍስሐ ዝርዝሩን ያቀርበዋል። አሃዱ ባንክ ህዳር 13 2018 ዓ.ም ባደረገው የባለ አክሲዮኖች አራተኛ መደበኛና ሁለተኛ አስቸኳይ አጠቃላይ ጉባኤ እንደ አውሮፓውያን አቆጣጠር በ2024 እና 25 በጀት ዓመት ከታክስ በፊት ከግማሽ ቢሊዮን ብር በላይ ትርፍ ማስመዝገቡን አስታወቀ። በአጠቃላይ የባንካችን የፋይናንስ ቁመና በእጅጉ ተሻሽሏል። አጠቃላይ ሀብታችን ወይም ቶታል አሴት ወደ 10.1 ቢሊዮን ሲደርስ እዳችን 8.55 ቢሊዮን እንዲሁም የተከፈለ ካፒታላችን 1.13 ቢሊዮን በመድረስ እመርታን አሳይቷል። ይህም ክንውን ተቆጣጣሪው አካል ባወጣቸው ማሻሻያዎችና በገጠሙን ምጣኔ ሀብታዊ ተግዳሮቶች መካከል ባንካችን በብልሃት በመጓዝ መቻል ብቻ ሳይሆን ለባለ አክሲዮኖች ቋሚ እሴት ለመፍጠር ያለውን አቅም በእጅጉ አሳይቶበታል። በበጀት ዓመቱ ባንካችን ከገንዘብ አስተላላፊ ድርጅቶች፣ ከፋይናንስ ቴክኖሎጂ ኩባንያዎች ወይም ፊንቴክስ እንዲሁም የገበያ ትኩረታችንን ኒች ማርኬት ጋር የፈጸምነው አይነተኛ ስምምነትን ጨምሮ ከቁልፍ ባለድርሻ አካላት ጋር የስልታዊ አጋርነት ስምምነቶችን በመፈጸም በመጪው የበጀት ዓመት ውጤት የሚያመጡ መደላድሎችን ፈጥረናል። ለተግዳሮቶቻችን በተሞላ ምጣኔ ሀብታዊ ሁኔታዎች መካከል በመጓዝ የ5 ዓመት ስልታዊ ዕቅዳችንን በጥብቅ ቁርጠኝነት በመተግበርና ጥንቃቄ በተሞላበት የሀብት አጠቃቀምን ባንካችን ከታክስ በፊት የብር 502.1 ሚሊዮን ብር ትርፍ ማስመዝገብ ችሏል። የባንኩ ተቀማጭ ገንዘብ በበጀት ዓመቱ ብር 7.88 ቢሊዮን የደረሰ ሲሆን ይህም ካለፈው ዓመት 41 በመቶ እድገት እንዳስመዘገበም ተጠቁሟል። የሀብት አሰባሰብ አፈጻጸማችንን ስንመለከት በተጠናቀቀው በጀት ዓመት 3.2 ቢሊዮን ተቀማጭ ሂሳብ 88.2 ሚሊዮን የአሜሪካን ዶላር በመሰብሰብ አጠቃላይ የተቀማጭ ገንዘብ ክምችታችን ወደ 7.8 ቢሊዮን ማድረስ ችለናል። በአስገዳጅ ሁኔታ በግምጃ ቤት ሰነድ መልኩ የተቀመጠውን ብር 897.9 ሚሊዮን ሳይጨምር የባንካችን ብድርና ቅድመ ክፍያ 4.4 ቢሊዮን ደርሷል። ይኸው ክንውንም ዓመታዊ ገቢያችንን ወደ 2.14 ቢሊዮን ሆኖ እንዲመዘገብ ሲያደርገው፣ በተቃራኒው ዓመታዊ የኦፐሬሽን ወጪያችን ብር 1.66 ቢሊዮን በማድረስ ውጤታማነታችንና ትርፋማነታችንን አረጋግጠናል። በመጨረሻም በተጠናቀቀው የበጀት ዓመት 390 ሺህ ደንበኞችን መመልመል የቻለ ሲሆን በአጠቃላይ ደንበኞችን ብዛት 1.1 ሚሊዮን መድረሱንም ገልጿል። ምንም እንኳን ተቆጣጣሪው የኢትዮጵያ ብሔራዊ ባንክ አዲስ ሂሳብ ለመክፈት ባንኮች የብሔራዊ ፋይዳ መታወቂያ እንዲጠቀሙ ግድ የሚያደርገውን መመሪያ ማውጣቱን ተከትሎ አዳዲስ ደንበኞች ለመመልመል አስቸጋሪ ሁኔታ ቢፈጥርም በተጠናቀቀው በጀት ዓመት ባንካችን ተጨማሪ 390 ሺህ አዳዲስ ሂሳቦችን በመክፈት ወይም ደንበኞችን በመመልመል እንደ አውሮፓውያን አቆጣጠር በሰኔ 2025 ላይ አጠቃላይ የደንበኞቻችንን ቁጥር ወደ 1,091,376 አድርሰናል። ይህ የደንበኞች ምልመላ አፈጻጸም ባንካችን ተቆጣጣሪው አካል ከሚያወጣቸው አዳዲስ ማሻሻያዎች ጋር ተከትሎ መላመድ እንደሚችል ያሳየበት ሆኖ አልፏል። የቅዱስ ያሬድ የድጓ ድርሰት ዘርፈ ብዙ ጠቀሜታ አለው ሲሉ መምህራነ ቤተክርስቲያን ገለጹ። ሌኒ ክፍሌ ዝርዝሩን እንደሚከተለው አዘጋጅተዋለች። ዘምሩ ለእግዚአብሔር ዘያድር ውስተ ጽዮን። ሊቁ ቅዱስ ያሬድ ለቤተ ክርስቲያን ባበረከታቸው ዘርፈ ብዙ ስራዎቹ ዘወትር ይነሳል። ታዲያ ከነዚህ መካከል 5ቱ የዜማ ድርሰቶቹ ተጠቃሽ ናቸው። ከነዚህ የዜማ ድርሰቶቹም መካከል ድጓ ትልቁ ነው። ድጓ ምን ይዟል? ጠቀሜታውስ? የሚለውን የድጓ መምህር የሆኑት የኔታ አምደወርቅ እስጢፋኖስ እንዲህ ይገልጡታል።
ብሉይ ኪዳንን ሐዲስ ኪዳንን ግዕዝ በግዕዝ እየተረጎመ የሚያብራራ ሊቃዊ ድርሳን ስለሆነ ሰባክያነ ወንጌል ለስብከት ሊጠቀሙበት ይችላሉ። የቅኔ ጉባኤ ቤት መምህራንና ደቀ መዛሙርትም የንባብ አሰካኩን በቅኔ ዘረፋና በቆጠራ ሊጠቀሙበት ይችላሉ። የድጓ ድርሰት በውስጡ ሰፊ ሐሳብና አገልግሎት አለው የሚሉት የኔታ አምደወርቅ ለምሳሌነትም የተወሰኑትን አንስተዋል። ዕለታተ ሰንበታትን፣ የዘወትር ዕለታትን፣ ጠቅላላ ክብረ ቅዱሳንን፣ በዓለ መላእክትን፣ በዓለ ነቢያትን፣ በዓለ ሐዋርያትን፣ በዓለ ሰማዕታትን፣ በዓለ ጻድቃንን፣ በዓለ ነገሥታትን፣ በዓለ ጳጳሳትን፣ ነገረ ማርያምን፣ ነገረ ክርስቶስን ሁሉ የሚያካትት ሆኖ ይገኛል ነው። የቅዱስ ያሬድ የድጓ ድርሰት በአራቱ ወንጌላውያን ይመሰላል ያሉን የኔታ ጠቀሜታውንም በተለያየ መልኩ ይገልጡታል። ሱሪ ያለ ቀበቶ ቀሚስም ያለ መቀነት በወገብ ላይ እንዳይረጋ ኢትዮጵያዊቷ ሀገራዊቷ ሐዋርያዊቷ ሲኖዶሳዊቷ ቤተ ክርስቲያን ያለ ድጓ ግርማዋ ቀላል መንፈሳዊ ወገቧ ጥምልምል እንዳይሆን በብዙ ወገን ይደግፋታል። ቤተ ክርስቲያንን ያለ ድጓ ማሰብ አይቻልም የሚሉት የኔታ ትርጓሜውንም ከጠቀሜታው ጋር አያይዘው ይፈቱታል። በመሰረቱ ድግ ማለት በአማርኛ ቋንቋችን መቀነት፣ ቀበቶ፣ ዝናር፣ መደገፊያ ማለት ሲሆን አገልግሎቱም ወገብን ለመደገፍ ሱሪን፣ ቀሚስን አቅፎ ለመያዝ ጠቀሜታው የበዛ ሲሆን እንደ ግዕዝ ቋንቋው አዘራዘር ልማድ ድጋ ለቤተ ክርስቲያን ተብሎ ሊዘረዘር ይችላል። ስለዚህ በአማርኛው ቋንቋ ድጓ ብሎ በልህላሄ በሚነበብ ጊዜ የቤተ ክርስቲያን መታጠቂያዋ፣ ቀበቶዋ፣ ዝናሯ እንደማለት ነው። ድጓ ለኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን የቅዱሳት መጻሕፍት ትርጓሜ መሳሪያዋ ስለሆነ ጠቀሜታው የጎላ እንደሆነ ለማሳወቅ እወዳለሁ። ለዚህ ሁሉ መነሻ የሚሆነው የአብነት ትምህርት እንደመሆኑ ዛሬን ከትላንት ጋር ሲያነጻጽሩት የዛሬው የአብነት ትምህርት አሰጣጥ የችኮላ እንደሆነ ነው የገለጹት። ይህንንም በንጽጽር በዚህ መልክ ገልጸውታል። የትናንትናው የአብነት ትምህርት ቤት ሙክክ ያለ የገዳም ንፍሮ፣ የዛሬው የአብነት ትምህርት ቤት ደግሞ በድረስ በብረት ምጣድ ተቆልቶ በቀዝቃዛ ውሃ ችግ የተደረገ የባቄላ አሹቅ ሆኖ መስሎ ይታየኛል። በዚያ አንጻር አመሳስለዋለሁ፣ አወዳድረዋለሁ። ለዚህም በዋናነት የመምህራኑን ብቃት ማነስና የተማሪዎችን የተሟላ የመማር ማስተማር ግብዓት አለመኖርን በምክንያትነት ይጠቅሳሉ። የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች ዝግጅቶቻችን አሁንም ይቀጥላሉ። ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ